ሰላም ሰላም ውድ የኤምኤች ስፖርት ተከታታዮች እንደምን አምሽታችኋል። ዛሬ ሰኔ 17 2017 ዓ.ም የስፖርት የአመሻሽ ስፖርት ዜናዎችን አንዳንድ አጫጭር የስፖርት ዝውውሮችንም እንዲሁም የጨዋታ ፕሮግራሞችን እናቀርብላችኋለን። ዛሬ በፊፋ ክለቦች ዋንጫ የመጨረሻ የምድብ ጨዋታዎችን ይደረጋሉ። ኦክላንድ ሲቲ ከቦካ ጁኒየርስ እና ቤኔፊካ ከባየር ሙኒክ የሚያደርጉት ጨዋታ በጉጉት ይጠበቃል። ባየር ሙኒክ አስቀድሞ ከዚህ ምድብ ማለፉ አረጋግጠዋል። ቦካ ጁኒየርስ እና ቤኔፊካ የማለፍ እድል ይዘው ይጫወታሉ። ኦክላንድ ሲቲን የሚያሸንፍ ከሆነ ቦካ ጁኒየርስ እና ባየር ሙኒክ ከቤኔፊካ አቻ አሊያም የሚሸነፍ ከሆነ ቦካ ጁኒየርስ የማለፍ እድል ይኖረዋል ማለት ነው። ጨዋታ የሚከናወነው ዛሬ 4 ሰዓት በተመሳሳይ ሰዓት የሁለቱም ጨዋታዎች ይከናወናሉ ማለት ነው። ወደሚቀጥለው የዝውውር ዜና ስናልፍ ያው ከአሁን በፊት አሰልቺ የነበረ የዝውውር ዜና የሜሎስ ከርኬዝ እና ከሊቨርፑል ጋር በተያያዘ ኦልሬዲ አልቋል። ሜሎስ ከርኬዝ የሊቨርፑል ተጫዋች መሆኑን ዛሬ ፋብሪዚዮ ሮማኖ አስነብበዋል። በ40 ሚሊዮን ቀደም ሲል በ40 ሚሊዮን ፓውንድ ያስፈረሙት ሜሎስ ከርኬዝ የሊቨርፑል ተጫዋች መሆኑ ተረጋግጧል ማለት ነው። የሚቀረው የክለቡ ኦፊሻል ማድረግ ብቻ ነው ማለት ነው። ከዚህ ከሊቨርፑል ዜና ሳንወጣ የሊቨርፑል ወሳኝ ተጫዋች የሚባለው ዳርዊን ኑኔዝ እና ናፖሊ ስማቸው እየተያያዘ ይገኛል። ዛሬ ፋብሪዚዮ ሮማኖ እንዳስነበበው ከሆነ ናፖሊ እና ሊቨርፑል በዳርዊን ኑኔዝ ዝውውር ላይ ከስምምነት ለመድረስ ዛሬ ተገናኝተው በቀጥታ መወያየታቸውና ዳርዊን ኑኔዝ አስቀድሞ ለናፖሊ እሽታውን መስጠቱን ገልጿል ማለት ነው። ፋብሪዚዮ ሮማኖ አስነብቧል ማለት ነው። ቀደም ሲል ናፖሊ ከሮሜሉ ሉካኩ ጋር ብቻ ነበር አጥቂያቸው። አሁን ግን ተጨማሪ አጥቂ ወይም ደግሞ የተሻለ አጥቂ ያገኙ ይመስላሉ። ከዚህ ወጣ ስንል አርቢ ላይፕዚግ ኦሊቨር ነርን የቡድኑ ዋና አሰልጣኝ አድርገው መቅጠራቸው ዛሬ የክለቡ ኦፊሻል ፔጅ ይፋ አድርገዋል ማለት ነው። ወደ አርሰናል ዜና ደግሞ ስናልፍ አርሰናል የዚንቼንኮን ለመሸጥ 17 ሚሊዮን ፓውንድ እየጠየቀ ሲሆን ኤሲ ሚላን ደግሞ 17 ሚሊዮንን ለመክፈል ፈቃደኛ ነው። አሌክሳንደር ዚንቼንኮ ከኤሲ ሚላን ጋር በደሞዝ እና ሌላ ጥቅማ ጥቅም ስምምነት ላይ መድረሱ አስነብቧል ማለት ነው። ከዚህ ከአርሰናል ኮር ስፖርት አስነብቧል ማለት ነው። ከዚህ ከአርሰናል ዜና ሳንወጣ ጋብሪኤል ማርቲኔሊን አርሰናል ሊለቅ ይችላል የሚል ወሬ ቢኖርም እስካሁን የእሱን የወደፊት ሁኔታ በተመለከተ ምንም ተጨባጭ ለውጦች አልታዩም ሲል ዘ አትሌቲክ አስነብቧል ማለት ነው። ዛሬ በወጣው ዜና እንደሆነ ጋብሪኤል ማርቲኔሊ ከዚህ ከአርሰናል የመልቀቁ ነገር አጠራጣሪ ነው ማለት ነው። በዛ በክለቡ የሚቆይበት እድል ሰፊ እንደሆነ አያይዞ ገልጿል ማለት ነው። ከዚህ ያው አርሰናል ሲባል ተደጋግሞ የሚነሳው የአጥቂው ሁኔታ ነው። ዛሬ ቪክተር ዮኬሬሽ ለስፖርቲንግ ፕሬዚዳንት ወይም ደግሞ ለስፖርቲንግ ዳይሬክተሩ ውሳኔውን አሳውቋቸዋል የሚል ዜና እየወጡ ይገኛሉ። እሱም ደግሞ በዛ ክለብ መቆየት እንደማይፈልግ እና ከዚህ በላይ መጫወት እንደማይፈልግ ለክለቡ ፕሬዚዳንት አሳውቋቸዋል የሚል ዜና እየተነበበ ይገኛል። እሱን አስነብቧል። ስለዚህ አርሰናል የዚህም ተጫዋች ዋነኛ ፈላጊ መሆኑ ይታወቃል። ዩቬንቱስ፣ ማንቸስተር ዩናይትድ የሚፈልጉት ቢሆንም የእሱን ምርጫ አርሰናል በመሆኑ አርሰናል ጠንከር ብሎ ከቀረበ የቪክተር ዮኬሬሽን የማግኘት እድሉ ሰፊ እንደሆነ ይሰማኛል። ነገር ግን አርሰናል ከቪክተር ዮኬሬሽ ይልቅ ወደ ቤንጃሚን ሼሽኮ ያደላ መሆኑን ደግሞ ዛሬ አያይዞ አስነብቧል ማለት ነው። ቤንጃሚን ሼሽኮ እና አርሰናል አስቀድሞ በጥቅማ ጥቅም መስማማታቸው የተገለጸ ሲሆን ዛሬ ደግሞ የአርሰናል እና አርቢ ላይፕዚግ በመካከላቸው ያለ ዲፍረንስ ወደ 10 ሚሊዮን ብቻ መሆኑ ዝውውሩን እውን ሊያደርገው እንደሚችል እየተዘገበ ይገኛል ማለት ነው። ከዚህ ወጣ ባለ ዝውውር ሳይሆን ያው የቅጣት የማንቸስተር ሲቲ ተጫዋች የሆነው ሪኮ ሉዊስ ባለፈው በቀይ ካርድ መውጣቱ ይታወሳል። ስለዚህ በሰራው ሲሪየስ የሆነ ፋውል አሁን ለተጨማሪ 2 ጨዋታዎች እንደሚቀጣ ክለቡ
በኦፊሻል ገጹ አስነብቧል ማለት ነው። ወደ መጨረሻ ዝውውር ዜና ስናልፍ የማንቸስተር ዩናይትድ እና የብሪያን ምቤሞ ዝውውር እናገኛለን ማለት ነው። ለሁለተኛ ጊዜ ሶስተኛ ጊዜ ጥያቄ አቅርቧል የሚሉ ዜናዎች እንደነበሩ ይታወቃል። በመሆኑም ዛሬ በብሬንፎርድ እና በማንቸስተር ዩናይትድ ንግግር እንደተደረጉና ከ60 ሚሊዮን በላይ 60 ሚሊዮን ፓውንድ በላይ ማንቸስተር ዩናይትድ እንዳቀረበ እየተዘገበ ይገኛል። ብሪያን ምቤሞም የቅድሚያ ምርጫውን የሚሰጠው ለማንቸስተር ዩናይትድ መሆኑንና ሌሎች ክለቦችን እንደማይፈልግ ማለትም ቅድሚያ ለማንቸስተር ዩናይትድ እድል የመስጠት ነገር እንዳለ ባለፈው እንደገለጸው ያው ባለፈው ምርጫውን ሰጥቶ ነበር ለማንቸስተር ዩናይትድ ከሌሎች ይልቅ ለማንቸስተር ዩናይትድ መጫወት እንደሚፈልግ ገልጾ ነበር። በዛ ላይ ደግሞ የአንድሪያ ኦናና እጅ እንዳለበት እና እሱ የማሳመኑ ስራ እየሰራ እንደሆነ ይታወቃል። ስለዚህ የብሪያን ምቤሞ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እውን መሆኑ እንደማይቀር እየተዘገበ ይገኛል ማለት ነው።